የኢራን ዓላማ መጨረሻ ላይ ይህ የሙስሊሙን ዋና የቂብላ አካል የሆነውን መካ ካዕባን የመሳሰሉትን መቆጣጠር ዞሮ መተውዚ መሃል ከተማ ላይ እኛ ጋር ከሳውዲ ውስጥ ሊያደርጉት ነው የሚፈልጉት። መቼም ቢሆን ኢራንና የኒውክሌር ቦምብ ሊገናኙ አይገባም። መንግስታትን በሙሉ ደግሞ ወደዱም ጠሉም መቀበል አለባቸው የሚል ሐሳብ ይዞ የሚነሳ ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። بخصوص إيران مثل ما ذكر فخامة الرئيس احنا نتفق على كثير من النقاط واتفق مع طرح فخامة الرئيس لكن لدينا فقط مشكلة واحدة. ماذا لو في عام إنها كإسرائيل مانو كإيران جا بتيازة زيجا فخامة الرئيس مناميلو I think دونالد ترامب يمثلنيان يتركز كاتشو نجروش يمساسلوت بمولو اسمع مالو كهلا بوهلا جن عند فرات اللبن يلال يا سعودي مري 2025 أصبح بين إيران وإنشاء قنبلة نووية እስከ 2025 ድረስ ኢራንን ዝም ብለን ከተውናት ማለት ቀጠሮ ሰተን ዝም ብለን እስከ 2025 ድረስ ዝም ብለን ከተውናት በ2025 ላይ ኢራንና የኒውክሌር ቦምብ መስራቷ መሐከል ላይ የሚኖረው ጊዜ በጣም አጭር أيام معدودة በጥቂት ቀናት ብቻ ነው ሚኖራት። በዛ በጥቂት ቀናት ውስጥ የኒውክሌር ባለቤት ትሆናለች። فلا أعتقد أنه في هذاك الوقت إيران سوف تحترم ماذا سوف يحدث وسوف تنشئ القنبلة النووية في أيام معدودة. ስለዚህ ያኔ በዛች ትንሽ ቀናት ህጉን አክብራ ምን ብላ ምንም አላደርግም ልትለን አትችልም። ስለዚህ የኒውክሌር ቦምብ ታጣቂ ልትሆን ትችላለች ማለት ነው። العالم في أمر واقع لذلك احنا لا ዓለምንም እኛንም በቃ ተጨባጭ ነገር ላይ ታስቀምጠናለች። ይሄ በምንድነው የሚያሳየን? ሌላው በነ ሳውዲ በእነምናም በኩል ያለው በኢራን ላይ ያለው ስጋት ከአሜሪካ ከእስራኤልም የበለጠ ነው። ለነሱ በጣም ነው የሚፈሯት ማለት ነው ትርጉሙ። اتفق أن نصل إلى يوم من الأيام إيران بينها وبين القنبلة النووية أيام معدودة. اليوم ስለዚህ በፍጹም መቼም ቢሆን ኢራንና የኒውክሌር ቦምብ ሊገናኙ አይገባም። በትንሽ ጊዜ ውስጥ ልትሰራው የምትችልበትን ሁኔታዎች የተመቻቸ እድልን ለሷ መክፈት ፈጽሞ የለብንም። إيران لو أرادت أن تحول برنامجها وتنشئ قنبلة نووية سوف يستغرق من سنة إلى سنتين ونستطيع. ምክንያቱም ካሁኑ ግን አንዳንድ ነገሮችን ማሰሪያዎችን ካደረግን በትንሹ ቢያንስ ከኒውክሌር ቦምብ ለመስራት ከአሁኑ ሰዓት እስከ 2 ዓመት ሊፈጅባት ይችላል። ስለዚህ ቢያንስ ያችን ጊዜ አግኝተን የውይይት መድረኮች ምናምን መስራት ነው። ግን ውይይቶችን አዘግይተን ግዴለም በዛ ወቅት ሲደርስ እንወያያለን ብላችሁ ከተዋችሁት ግን የዛኔ የሚጠቅም አይሆንም። እስከዚህ ድረስ ይተነቀቅ ነበር ማለት ነው። يعني نقوم بالاشياء الكثيره في هذه السنه او السنتين في حال ايران اتجهت الى انشاء قنبله نوويه لكن بعد انتهاء الاتفاق في 2025 على በለዛ ግን የዛኔ 2 ዓመት ምናምን እየቀራት ለምሳሌ አይ ኒውክሌር ሰራለው ምናምን ብትለን እንኳን ያንን ነገር ለማክሸፍ እድል ይኖረናል። ይሄ ማለት ምን ማለት ነው? በውዴታ እሺ ካለች እሰየው፣ እምቢ ካለች በጦርነት ራሱ እሷን ይህንን ኒውክሌር ቦምብ እንዳትሰራ ለማድረግ በሚካሄድ ሂደት 2 ዓመት ብንዋጋት ያዋጣናል። ከዛ በኋላ ነው سوف يكون هناك فقط ايام لكي ايران تستطيع ان تنشئ قنبله نوويه وهذا امر خطير جدا يكبلنا في خياراتنا وسوف نواجه وقتها ايران بسلاح نووي سوف يكون وضع خطير جدا في الشرق الاوسط. በጣም አደገኛ የሆነ ይህንን የኒውክሌር ቦምብ
ሂደት ለቀነው እስከ 2 ቀን 3 ቀን ብቻ ሰርታ ወዲያው የምትይዝበትን እድል ከፍተንላት አማራጮቻችንን አጥብበን ከኢራን ጋር መደራደር ከባድ ولا يزعمني فخامته وارجو ان يحسن ظني فيما سوف اقوله لا نريد ان نكرر اتفاق حدث في عام 38 وكان نتيجة الالتزام فيه حرب عالمية ثانية ይህ እንደዚህ አይነት በጣም ወሳኝ የሆኑ የውይይት ሂደቶችን ችላ ብለን እና ለኢራን እድል ሰተን የኒውክሌር ቦምብ ታጣቂ አድርገናት ዝም ብለን ትተን በኋላ ላይ ልክ ባለፈው ጊዜ በ60ዎቹ በ30ዎቹ እንደ ተሸወዱትና የሁለተኛው ዓለም ጦርነትን ምክንያት የሆነ ድርጊት እንደተፈጠረ ሁሉ አሁንም ሶስተኛው ዓለም ጦርነት ምክንያት እንዳንሆን ነው ይሄን ያህል በጥንቃቄ ነው የሚያዩት ለኢራን ስምምነት ከኢራን ጋር መወያየት የመሳሰሉትን ሂደቶች በተመለከተ አሚር መሐመድ ቢን ሰልማን የሚያየው ከእንደነዚህ አይነት ሰዎች ጋር እንዴት ነው የምትወያየው እንዴት ነው ምትግባባው ብሎ ነው የሚገልጸው እና በጣም ከእንደነዚህ አይነት ሰዎች ጋር መግባባት ራሱ ምን ያህል ከባድ እንደሆነ ነው የሚያስቀምጠው ለዛ ማሳያ አንድ ቪዲዮ ባሳያችሁ ደስ ይለኛል خلينا نسمع أنا وأنت ماذا قال ولي العهد محمد ابن سلمان عن الخميني وعن دولة إيران اسمع وصية الخميني بأنه يجب أن يسيطروا على مسلمين العالم الإسلامي ونشر يا خمينيوش السابق لأن خامنئيم هالسابوش بعدك علي يا مسلم هاجرات بمولو كال تقطعتر يميل ابنثنو يالله المذهب الجعفري الاثنى عشري الخاص يام بهايمانوت وسط يالا عند سيكت مذهب يلوتال ويم عند سيكت مالتنا ويم استساسب በዛ አስተሳሰብ ውስጥ ሁሉም ሰው ሊገባ ይገባል የሚል አቋም ያላቸውና ያንን ለማድረግ ደግሞ ያው ሀገርም እስከ መውረር እነዛ ይሄን ያልተቀበሉ ሀገሮችንም ደግሞ እስከ መያዝ ድረስ የሚያደርስ የሆነ ከፍተኛ የሆነ ጠንካራ አቋም ነው ያላቸው ነው في جميع انحاء العالم الاسلامي حتى يظهر مهدي المنتظر ያ ማለት እነሱ የሚያስቡት ልክ እንደ አንዳንድ እምነቶች በእስልምናውም በክርስትናውም የሚያምኑት አይነት እምነት ኢየሱስ ወኢሳ አለይሂ ሰላም ተመልሶ ይመጣና ፍትህን በመድር ላይ አረጋግጦ ምናምን የሚል ነገር አለ ስለዚህ ከእንደዛ አይነት አስተሳሰብ ጋር የተያያዘ መህዲ የሚባል የነሱ ደግሞ አንድ ሌላ የተደበቀ አካል አለ ብለው ያምናሉና ያ እስኪመጣ ድረስ ያው እኛ መጀመሪያ መሬቱን ጠርገንለት ልንጠብቅ ይገባል የሚል እምነት አላቸው ኢንክሉዲንግ መካንም ሁሉንም በሙሉ ይዘን ማለት ነው እንግዲህ ይሄ ከባድ وين نقاط الالتقاء التي يمكن ان نتفاهم فيها مع هذا النظام ስለዚህ ከእንደነዚህ አይነቶቹ ሰዎች ጋር በምን ሐሳቦች ላይ ነው ተስማምተን ተግባብተን እንዲ ናርግ ብለን ምን ወሰደ المؤمن لا يلدغ من الجحر مرتين لدغنا مره المره እኛ ከዚህ በፊት ከነሱ ጋር የሆነ ስምምነት እናደርጋለን ብለን ተበልተናል ተሸውደናል ስለዚህ በሐዲስ ላይ የነብያዊ ትውፊት አንድ አማኝ በአንድ ጉርጓድ ላይ 2 ጊዜ በባብ አይነደፍም ይላል ስለዚህ ከዚህ በፊት የተነደፍ ነው ይበቃናል ይያሉ ይመስላል የሳውዲው አሚር እና ከዚህ በፊት በዚህ አይነት መልኩ የሆነች ስምምነት አድርገን ተሸውደናልና አሁን ግን ድጋሚ ሊሸውዱን አንፈቅድም ነው ثانيا لن نلدغ نعرف انه احنا هدف رئيسي للنظام الايراني الوصول لقبلة المسلمين هدف رئيسي للنظام الايراني لن ننتظر የኢራን ዓላማ መጨረሻ ላይ ይህ የሙስሊሙን ዋና የቂብላ አካል የሆነውን መካ ካዕባን የመሳሰሉትን መቆጣጠር حتى تصبح المعركة في السعودية بل سوف نعمل لكي تكون معركة لديهم في إيران وليس ስለዚህ መጨረሻ የነሱ ግብ የሚሆነው ምንድነው ማለት ነው ጦርነቱን እስከ መካ ድረስ ወይም የሙስሊሞቹ ሀገር ዋና ከተማቸው ላይ ማድረግ ነው ይሄን ደግሞ እስከሚያደርጉ ድረስ ልንጠብቃቸው አንችልም ስለዚህ ይህንን ማዕረካ ወይም ጠብና ጦርነት በራሳቸው ሀገር ላይ እናደርገዋለን
السعودية. وأي احتكاك بين هذه الدول الكبرى قد يحدث أزمة أكبر بكثير من أزمة الشرق الأوسط. شكرا يا سمو الأمير أنا شاكر لك. ልክ ነው። በእንደዚህ አይነቱ ችግር ውስጥ የአካባቢው እነሱ የሚፈጥሯቸው ከነሱ ጋር የሚጋጭ ዓለም በሙሉ በጣም ብዙ የኢኮኖሚ ቀውስ ችግር ሊፈጥር ይችላል። ግን ያው ያኑ شكرا لك. شكرا. እንግዲህ እንትና ማን ነው የሳውዲው መሪ محمد بن سلمان كيف تتفاهم مع هؤلاء ያለበት አንድ ቪዲዮ ነበረኝና እሱን كيف تتفاهم أمير محمد بن سلمان ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። آيات الريل استيت. سمو الأمير إيران يعني هل فيه في المستقبل حوار تعامل مع إيران مباشر رغم ما تقوم فيه في المنطقة؟ كيف أتفاهم مع واحد؟ زيغا وانو هينو عند ይሄ ጋዜጠኛው ታዋቂ የሆነ ጋዜጠኛ ነው። በአልኢኽባሪያ በሚባለው የሳውዲ አንድ ጣቢያ ላይ ከኢራኖች ጋር መግባባት መወያየት እና በኋላ ላይ አንድ ነጥብ ላይ መድረስ የምንችልበት ሁኔታ ተዘግቷል ማለት ነው። በአካባቢው ላይ በተለይ አሁን ከሚከሰቱት ሁኔታዎች ጋር ተያይዞ ነው የሚለው ጥያቄው ከአሚር መሐመድ ብን ሰልማን ጋራ ማለት ነው። ኦኬ أو نظام. سمو الأمير إيران يعني هل فيه في المستقبل حوار؟ ሌላው ቀርቶ ወደፊት ኢኮኖሚ ወደፊት ነው ከኢራን ጋር ለመግባባት ለመስማማት የሚያስችል ግራውንድ አለን? تعامل مع إيران مباشر ወይም በቀጥታ የሆነ መተባበር ከኢራን ጋር رغم ما تقوم فيه في المنطقة؟ كيف أتفاهم مع አካባቢ ላይ ከሚያደርጉት ነገሮች ጋር ተያይዞ مستقبل حوار تعامل مع إيران مباشر رغم ما تقوم فيه في المنطقة؟ كيف أتفاهم مع واحد؟ እንዴት ብዬ ነው እምግባባው ከአንድ አካል ጋር أو نظام ወይም ስርዓት ጋር لديه قناعة مرسخة بأن በቃ ራሱን ያሳመነበት የሆነ የመጨረሻ ጥግ የያዘ ማለት ጥግ የያዘ ከጥግ ማላቀቅ አትችልም نظامه قائم እና ስርዓቱ ራሱ የሚቆመው ማለት የተመሰረተው የተነገገው ያ ስርዓት على أيديولوجية متطرفة በጣም የወጣ የሆነ ማለት متطرف ማለት ከኖርማልነት የወጣ የሆነ ጽንፍ ላይ የተመሰረተ منصوص عليها في دستوره እና በመንግስታዊ እንትኑ ላይ ምን ይባላል دستور ይባላል ምን ይባላል ህገ መንግስቱ ላይ ጽፎ ያጸደቀው منصوص عليها في وصية الخميني በኹሜኒ ወصية ወይም ኑዛዜ የሚመራ ይሆንና በዛ ኑዛዜው ላይ ሃይማኖታዊ ደግሞ አርገውታል بأنه يجب أن يسيطروا على مسلمين العالم الإسلامي ونشر المذهب الجعفري الاثنى عشري ይህ ጃዕፈሪ اثنى عشري ብለው የሚጠቀስ የሆነ መዝሀብ ወይም የአስተሳሰብ አይነት አለ ከሺዓዎች ጋር የሚሄድ ነው። ይህንን አስተሳሰብ
የዓለም ሙስሊሞች በሙሉ ሊቀበሉት ይገባል የሚል አቋም ላይ እና የዓለም መንግስታትም በሙሉ ደግሞ ወደዱም ጠሉም መቀበል አለባቸው የሚል ሐሳብ ይዞ የሚነሳ أصفيهم في جميع أنحاء العالم الإسلامي በሁሉም የዓለም አቀፉ የሙስሊም ማህበረሰብ ላይ حتى يظهر مهدي المنتظر መህዲ የሚባለው ሰው እስኪመጣ ድረስ هذا كيف أقنعه؟ ይሄንን እንዴት እንደማሳምነው እስኪ ንገረኝ በቃ وش المصالح اللي بينه وبينه؟ كيف أتفاهم معه؟ እና ምንድነው ጥቅሜ ከሱ ጋራ ብዬ ለማውራት ራሱ እንዴት ምንድነው ያንተ ጥቅም የኔ ጥቅም ብለን ምናወራው እንዴት ነው أنا لما يكون بيني وبين مثلا دولة أخرى إشكالية نبدأ نحلها في والله مشكلة اقتصادية وش اللي تبغاه أنت وش اللي ከሆነ ሀገር ጋራ ችግርህ የአይዲዮሎጂ ሳይሆን የፖለቲካዊ የሆኑ የፖለቲካ ለምሳሌ ኢኮኖሚ ጉዳይ ጋር የተያያዙ ችግሮች ቢሆኑ መግባባት ይችላል نبغى احنا كيف نتفاهم عليه في እኛ አይንሰጠን አንተ ተቀበል ምናምን ትላለህ ከሆኑ ሰዎች ጋር مشكلة سياسية مثلا ወይም ፖለቲካዊም ከሆነ روسيا كيف نتفاهم في سوريا ከሩሲያ ጋር እንኳን ቢሆን እስማማና ከሩሲያ ጋር ቢሆን አንቺን አርጊ እናድርግ ማውራት ይቻላል وش مصالحك وش مصالحي كيف نتفاهم في اليمن وش مصالحك هذا የመን ጋር ምንድነው መስላ ከኢማራት ጋር ከምን ጋር ልናወራ እንችላለን አለ كيف نتفاهم معه ግን ከእንደነዚህ አይነት ሰዎች ጋር እንዴት ነው ምንግባባው هذا منطقة ان المهدي المنتظر سوف يأتي ويجب በቃ እነሱ ሳባቸው ይሄ ቦታ መህዲ ይመጣል ስለዚህ ለመህዲ መልቀቅ አለባችሁ ነው የነሱ ሳቢ ምክንያቱም እስኪመጣ ድረስ ቦታውን አጥረተን መጠበቅ ስላለብን يحضروا البيئة الخصبة لوصول المهدي المنتظر ويجب أن يسيطروا على العالم الإسلامي ዓለም በሙሉ ላይ ተቆጣጥረው መህዲ የሚባለው እስኪመጣ ድረስ ለሱ ቦታ ለማስለቀቅ ሁሉን መጥረግ አለባቸው እንደዚህ አይነት አስተሳሰብ ላይ የተመሰረተ አቋም ነው ያላቸው وحرموا شعبهم لأكثر من 30 سنة من التنمية ያው አገራቸውንም 30 ዓመት ከዓለም ሁሉ አቋርጠው ምንም አይነት የልማት ሂደት ውስጥ ከሌሎች ጋር የተገናኘ ነገር እንዳይኖረው በማድረግ ስራቸውን ሰሩ ነበር ادخلوهم في مرحلة الجوع والبنية التحتية السيئة لتحقيق هذا الهدف لن يغير እና አገራቸውን በጣም ትልቅ የሆነ ጉዳት ውስጥ ጥለውት ይላል የመሰረተ ልማታቸውን ከሚገባው በላይ መሄድ ይችሉ ነበር ከዚህም በላይ ማለት ነው እንደገና በምግብም ከዚህ የበለጠ መሄድ في يوم وليلة ولا انتهت شرعيته داخل إيران فوين نقاط الالتقاء التي يمكن أن نتفاهم فيها مع هذا النظام ስለዚህ ከእንደዚህ አይነቱ ስርዓት ጋር በምን ፖይንት ላይ እንደምንገናኝ ብቻ ፈልጉልኝ تكاد تكون ليست موجودة تم تجربة هذا النظام في أكثر من مرحلة ይሄንን ጉዳይ ደግሞ ከዚህ ስርዓት ጋር በተያያዘ ለማስተካከል ብዙ ሙከራዎች ተደርገዋል في وقت رفسنجاني واتضح أنها ለምሳሌ በአሊ ራፈሰንጃኒ ጋር በተያያዘ አስታውሳለሁ ባለፈው ጊዜ ነግራችሁ ነበር እና አሊ ራፈሰንጃኒ የሚባለው ሰው ወደ ሳውዲ በሚመጣበት ወቅት በጣም ተቃውሞ ነበር እንደ ማህበረሰቡ ማለት ግን መንግስቱ ግን ያንን ችሎ ነው ተቀብሎት የነበረውና አንድ አጋጣሚ አስታውሳለሁ እንደ ምስክር በጣም በነበርኩበት ጊዜ ስለነበረ እዛ መጥቶ ሳውዲ ውስጥ በእነሱ እምነት አንድ ጥፋት ይሰራል እዛ መስጊድ ውስጥ ማለት ነው ተገቢ ያልሆነች ነገር ወይ ተናግሯል ወይ ሰርቷል እና ያን ተንተርሶ አንድ ኢማም የዛ የመዲና ኢማም ኹጥባ አረገ ሼክ ሁዘይፍ ይባላሉና ኹጥባውን እኔ ነበርኩ እዛው ሰምቻለሁ ኹጥባ በጣም ኃይለኛ ነበር እና ሁሌ ተጽፎ ወይም ርዕስ ተሰጥቷቸው ነው የሚያረጉት ግን እሳቸው ከዛ የወጣ በዚህ ንዴት የተነሳ የዚህን ሰውዬ ጉዳይ የሰሙበት አግባብ ልክ ስላልነበረ ያቺን ተናገሩ ማለት ነው ከሺዓዎች ጋር ከእምነት ጋር የተያዘ የሱና እምነትን የሚነካ የሆነ ነገር ማለትም የሳውዲዎች ኦልሞስት ሁሉም የሚያምኑበት የሆነውን የጥቂቶች ሲቀሩ ያንን የሚጋጭ ነገር በማድረጉ ያቺን ተቃውሞ እሳቸው ኹጥባ አረጉ 5 ወር ነው ምናምን አገዷቸው ሰውየውን ከዛ በኋላ ኹጥባ የሚባል እንዳያደርጉ ማለት ነው ከዛ በኋላ ነው ይቅር ተደርጎላቸው ያረጉት ይሄ ስምምነቶች በሚደረጉበት ወቅት የተከፈሉ የሳውዲ እንትኖች ዋጋዎች ናቸው ከማስታወስ تمثيليات ነገር ግን እኛ የእውነት ከነሱ ጋር ለመስማማት በመነይድበት ወቅት እነሱ ድራማ ነበረ የሚሰሩብን بعد ثورة الخميني تأتي استراتيجية التوسع حتى يغضب العالم ومن ثم يخرجوا قائد السلم
በኹሜኒ ጊዜ ጀመሩ ሌሎች ነገሮችን ማድረግ وقتها كان رفس جاني حتى እና ያዛኔ ከኹሜኒ በኋላ አብዮት አርገውም ብለው እንደዚህ ትንሽ የተሻለ ሰላማዊ የሆነ ነገር ይፈጠራል ብለን እንጠብቅ ነበር በነ ሳሳንጃኒ ጊዜ በነ አሊ ራስ ሳሳንጃኒ ጊዜ ሌሎች كسب ثقة العالم ومن ضمنه احنا كسب ثقة ከዛ ውስጥ እኛ አንዱ ነን በደንብ አምነናቸው ተጠግተን ከነበሩት ውስጥ وبعد الوصول الى مرحلة اخرى وبيئة جيدة يتم ايصال قائد قوي متطرف لكي يستمر في عملية التوسع مثل ما ከዛ በኋላ ግን በጣም የባሰበት ኃይለኛ ሰው መርጠው አምጥተው በየመስፋፋት ስራቸውን ቀጠሉብን ነው የሚለው شفنا مع نجاد في و8 سنوات العراق وسوريا وغيرها من المواقع ثم يأتي قائد نجاد عمد الدين علي نجاد من كذا بوال آخر لكي يحافظ على المكتسبات حتى يرضى العالم ومن ثم يأتي قائد متطرف مجمرة عند سو يمطالو ትንሽ ይስማማል ምናምን ደህና ሰው ነው ብለን ገባ ካልንለት በኋላ ከዛ እንደገና ኃይለኛ ሰው ይመጣና ነው ያንን ያበላሻል በቃ لكي يستمر في نشر التوسع الدورات هذا لن يحدث هذا انتهى እና ይህ አሁን የተገለባበጡ እንደፈለጉ ድራማ የሚሰሩብንና አንዴ ደግ ሰው ያመጡ አንዴ ክፉ ሰው ያመጡ እኛ ላይ የሚቀልዱት ዓለም አልቋል አሁን مؤمن لا يلدغ من الجحر مرة عند مؤمن بأند غرغار لاي ሁለት አይነደፍም لدغنا مرة المرة الثانية لن نلدغ ونعرف انه احنا هدف رئيسي للنظام الايراني الوصول لقبلة المسلمين ስለዚህ ቅድም ያለው ነው እኛ ዋና ታርጌታቸው ነው የመጨረሻ ታርጌታቸው እኛ ነን በነገራችን ላይ በታሪክ በኢራኖች የተሰሩ ታሪኮች ውስጥ ከሆኑት ውስጥ አንዱ ሐራም ውስጥ ገብተው የካዕባ ውስጥ ያለ ነገር ሰርቀው ወጥተው ያቃሉና ከዛ በኋላ ብዙ ነገሮችና የጦርነት ሁሉ ተደርጓል እዛው ካዕባው ዙሪያ ከኢራኖቹ ጋርና ይሄ ታሪክ በጣም አይረሳውም ሁሌ የነበረ ነገር هدف رئيسي للنظام الإيراني لن ننتظر حتى تصبح المعركة في السعودية بل سوف نعمل لكي تكون معركة لديهم في إيران وليس في السعودية በቃ ስለዚህ ጦርነቱን ዞሮ መጥቶዚ መሃል ከተማ ላይ እኛ ጋር ከሳውዲ ውስጥ ሊያደርጉት ነው የሚፈልጉት እኛ ግን ያንን አንፈቅድም እንዲሆን እናደርገው እዛው ሀገራቸው ላይ ነው ይላል ይሄ መሐመድ ብን ሰልማን ከተናገራቸው ንግግሮች ነው ይሄ አሁንም በተለያዩ አንግሎች ምናየው ይሄን የጦርነት ሂደት እንደ ኢትዮጵያውያን በተለይ እዛው ሆነን አንዳንድ እይታዎቻችን ይሄን አይነት ጦርነት ጋር በተያያዘ አንዴ ደጋፊ አንዴ ነቃፊ ሆነን ምን አወራ ሰዎች ዙሪያ ገቡን በደንብ ማየቱ ማውቁ ምን ላይ መቆም እንዳለብን እንዴት ማሰብ እንዳለብን በደንብ ያስተምረናል ብዬ አስባለሁ ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈር ቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት